መንፈስ ቅዱስ ወደዚህ ምድር የመጣበት አንዱና ዋነኛው ምክንያት ኢየሱስ ክርስቶስን ለሰዎች ማሳየት ሰዎች ክርስቶስ በልባቸው እንደተሰቀለ ሆኖ እንዲሳል ክርስቶስን እንዲያውቁት ነው መንፈስ ቅዱስ የመጣው። ቼን አለው። አብ ኢየሱስን ሲልከው ኢየሱስ የራሱን ፍቃድ ሊያደርግ ምድር አልመጣም፣ የአብን ፍቃድ። ኢየሱስ መጥቶ የሰበከው አባቱን፣ መንፈስ ቅዱስ መጥቶ የሚሰብከው ደግሞ ኢየሱስን። ነቢያቶች በመንፈስ ቅዱስ የተቀቡ ደግሞ የሚሰብኩት መንፈስ ቅዱስን። ራሳቸው መሆን የለበትም። ማንን? መንፈስ ቅዱስ። ቼኑ ይሄ ነው። ስለዚህ መንፈስ ቅዱስ መምጣቱ ሰዎች ኢየሱስን እንዲረዱትና እንዲያውቁት ያደርጋል። ያለ መንፈስ ቅዱስ ኢየሱስን ማወቅ አይቻልም። ሐላስ በቃ ዘግቶታል ይሄ። ስለዚህ ምስክር መሆን የምትፈልጉ ከሆነ የክርስቶስ ሕያው ምስክር ለመሆን የምትፈልጉ ከሆነ የሚያስፈልጋችሁ ብዙ ነገር አይደለም፣ አንድ፣ እሱም የእግዚአብሔር መንፈስ። ስለዚህ ዮሐንስ አላቸው በውሃ አጥምቋችሁ ነበር፣ እርሱ ግን በመጣ ጊዜ በመንፈስና በእሳት ያጠምቃችሁ። በመንፈስ መጠመቅ ውስጥ ትመጣላችሁ። በመንፈስ ቅዱስ እሳት መጠመቅ ትጀምራላችሁ። መጠመቅ ሁለንተናን ለተጠመቅክበት ጉዳይ ማስገዛት ማለት። መጠመቅ በተጠመቅክበት በዛ ጉዳይ ላይ ወይም በዛ ስም መኖር ማለት። ሰዎች በሐሰት ትምህርት ሊጠመቁ፣ ሰዎች ገንዘብን በመውደድ ብቻ ሊጠመቁ ይችላሉ። ሰዎች በክርስቶስ ትምህርት ሊጠመቁ ይችላሉ። በመንፈስ ቅዱስና በእሳት መጠመቅ ማለት መንፈስ ቅዱስ እና እሳቱ በአንተ ላይ የበላይ ማድረግ ማለት ነው። የተጠመቅክበት ጉዳይ ያንተ የበላይ ይሆናል፣ ያንተ መሪ ይሆናል፣ ያንተ ሐሳብ ይሆናል፣ ያንተ ቅድ፣ ያንተ አጀንዳ ይሆናል። ያን ጊዜ ውጊያህ ቀላል ታደርጋለህ። በስጋ የምትሮጠው ሩጫ ይቆማል። መንፈስ ይመራሃል። ስትሄድ ወደ ግራ ወደ ቀኝ ይልሃል። መንፈስ ቅዱስ ምሪት ይሰጣል። ክርስቶስ በአንተ በቀላሉ እየተሰበከ ይሄዳል። መንፈስ በአንተ ላይ ሲወርድብህ እንደ ቀላል ክርስቶስን መኖር ትጀምራለህ። መንፈስ ቅዱስ ላዩ ላይ ያለበት ሰው ያስታውቃል እኮ ያስታውቃል። ምልክቶች አሉበት፣ ያስታውቃል። መንፈስ ቅዱስ በላያችሁ ሲወርድ የመጀመሪያው የሚያደርጋችሁ አማኝ ታጋራል። አማኝ በዚህ ዘመን ጴንጤ አልጠፋም። አሁን አማኝ የሚያምን ሰው ነው ቤተክርስቲያን ያጣችው። ኢየሱስ ጌታ ነው ማለት አይደለም ማመን። ኢየሱስ ጌታ እንደሆነ አይደለም አንተ ልጁ፣ ሰይጣን ራሱ ያውቃል። ኢየሱስ ጌታ እንደሆነ በደንብ ሰይጣን ያውቃል። ገና ኢየሱስ እዛ መቃብር ቦታ ላይ ያለውን ታሪክ ታውቃላችሁ። አጋንንቱ ወጣና አንተ የእግዚአብሔር ልጅ ክርስቶስ ነህ፣ ልታጠፋን መጣህ አለው። ሐዋርያቶች እኮ አንዳንዶቹ ዮሐንስ ነው፣ አንዳንዶቹ ጴጥሮስ ነው፣ አንዳንዶቹ ገና የሚመጣ ኤልያስ ነው ምናምን እያሉ ገና ስለ ኢየሱስ በቂ ኢሜጅ ሳይኖራቸው ሰይጣን ግን መጣና አንተ የእግዚአብሔር ልጅ ነህ አለው። ሂኖስ ኢየሱስ ማን እንደሆነ ሰይጣንም ያውቃል። አይደለምኛ ጉዳዩ ማመን ማለት መከተል ማለት ነው። ላመንክበት ነገር ራስን መስጠት፣ ላመንክበት ነገር መኖር፣ ላመንክበት ነገር ራስን ማጥመቅ ማለት ነው በክርስቶስ ማመን። ስለዚህ ክርስቶስ በመንፈስ ቅዱስ መጠመቅ አለባችሁ። የክርስቶስ ትምህርት ይሄ ነው። እኔ ሄዳለሁ፣ አጽናኙ መንፈስ ልክላችኋለሁ፣ እርሱ ወደ እናንተ በመጣ ጊዜ ያስተምራችኋል። ወደ እናንተ እንዲመጣ እንዲያስተምራችሁ፣ መንገድ እንዲሰጣችሁ፣ አቅጣጫ እንዲመራችሁ። ምሪትን መቀበል የምትፈልጉ ከሆነ ጉዳዩ አንድና አንድ ነው። እሱም ደግሞ በመንፈስ ቅዱስ መጠመቅ ነው። የመንፈስ ቅዱስ ጥምቀት ዛሬ የምናደርገው አይደለም። እሱ አንድ ጊዜ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ቀን ተጠምቃችኋል። በቃ አለቀ። እሱ ድጋሚ መጠመቅ የለም። መንፈስ ቅዱስ አንዳንዴ የመንፈስ ቅዱስ ጥምቀት ኮንፈረንስ ሲባል ያለ መንፈስ ቅዱስ አንድ ጊዜ ነው የሚጠመቀው። መንፈስ ቅዱስን መሞላት ግን የህይወት ዘመን ጉዳይ ነው። ስለዚህ ወደ እናንተ መምጣት አለበት፣ መሙላት አለበት። መንፈስ ቅዱስ በየሰከንዱ ብትሞላው ራሱ አይበቃህም። ወደ ክርስቶስ ፍጹም ሙላት ለመድረስ እግዚአብሔር በአንተ ያቀደውን ሚሽን ለመፈጸም አንተ ጋር ያሉ ነገሮችን ለመስራትና ለማስተካከል እግዚአብሔር የሚሰጥህ ብር ሳይሆን መንፈሱን። ጩህና መንፈስ ቅዱስ በልባክ። እየሰማችሁኝ ነው? በደንብ አድምጡኝ። አሁን እግዚአብሔር የእናንተን አስቸጋሪ ጉዳይ መፍታት ሲፈልግ የሚሰጣችሁ ለጉዳያችሁ ማስጨረሻ የሚሆን ካፒታል አይደለም። ለጉዳያችሁ ማስጨረሻ የሚሆን የሆነ ሰው አይደለም የሚሰጥህ። መጀመሪያ የሚሰጥህ ጉዳይህን የምታሸንፍበት መንፈስ ነው። ስፒሪት ነው፣ ፓወር ነው የሚሰጥህ። ያንተ ጉዳይ የሚፈታው በመንፈስ ቅዱስ ብቻ ነው። እሱ ስትሞላ ትላንትና አንተ ይህንን እንዲህ ማድረግ አልችልም ነበር ምን ሆኜ ነው ትላለህ። ስፒሪት ሲገባብህ እኮ ነው። ያላወቅከውን ነገር ያሳውቃል። አቅጣጫ እንድትቀይር ያደርግሃል።
ቢዝነስ ላይ ጣልቃ ይገባል። ትዳር ላይ ጣልቃ ይገባል። ጤና ላይ ጣልቃ ይገባል። ኑሮ ላይ ጣልቃ ይገባል። ራእይህ ላይ ጣልቃ ይገባል። መንፈስ ስትሞላ ኦራሻ ካላባ ያራባ እሱን ስትሞላ የክርስቲያን የየዕለት ኑሮ መሆን ካለበት መንፈስ ቅዱስን በየዕለቱ መሞላት። እስኪ መንፈስ ቅዱስ በል ድገመው እባክህ። መሞላት 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 መሞላት። እሳት 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 እሳት። አንድ ሰው ነበረ ሁል ቀን እሳት ትላለ። ተማሪ እያለሁ ሙሉ ወንጌል 40 ምንጭ ያገለገልኩ ተከታታይ ትምህርት እሺ፣ ሁሌ እሳት መንፈስ ቅዱስ እሳት። ምንድን ነው? አንዳንዴ ሙሴ አትልም፣ ኤልያስ አትልም። አሁን የሚያስፈልግ ሙሴ አይደለም፣ ኤልያስ አይደለም፣ የእግዚአብሔር እሳት እያልኩ ያለሁት የኢየሱስ መንፈስ ያስፈልግሃል። በምንም አቅጣጫ ይሄን መንፈስ ካልተሞላ በስተቀር ምንም ማድረጋችን። ኢየሱስ አለ እኮ ያለኔ ምንም ልታደርጉ አትችሉም። በሱ ከወደስ ከኔ በላይ ታደርጋላችሁ። የሚያስፈልጋችሁ ይሄ ነው። የየዕለት ጩኸታችሁ ይሄ ነው። እኔ እናንተ ምን እንደምትጸልዩ አላቅም። እኔ ከተንበረከኩኝ የሚታየኝ የሚሰማኝም ነገር ሁሉ እሳት። በቃ ሌላ ምንም ጸልዬ አላቅም። በጌታ ፊት ገንዘብ ስጠኝ ብሎ መጸለይ ራሱ አልችልም። ከተንበረከኩ እሳት ውራፓ ያለ እሳት። እሳት ነው ህይወትህን የሚቀይረው። እሳት ነው ኑሮህን የሚለውጠው። የመንፈስ ቅዱስ እሳት ነው ኃይለኛ የሚያደርግህ። በጋለ ብረት ድስት ላይ በጋለ ወነ ይሄን ሳህን ላይ ወይ በጋለ ምጣድ ላይ ዝንብ ይቀመጣል? በቃ ስትግል ታውቃለህ። በሽታ አይቀመጥብህም፣ ድህነት አይቀመጥብህም፣ መርገም አይቀመጥብህም። በእሳቱ ይበላል። እሳት ነው ወዳጆቼ። እኔ የነደደ ሰው ፈልጋለሁ፣ የተቃጠለ ሰው ፈልጋለሁ። እሳት እሳት እሳት። በቃ ወዳጆቼ ሰው የሚያደርገው እሳቱ ነው። የሰው ታሪክ የሚቀይረው እሳቱ ነው። እንደሌላ ሰው የሚያደርግህ እሳቱ ነው። ካንተ የሚሆን ምንም የለም። አልተማርክም ይሆናል፣ ግድ የለም። እሳቱ ሲመጣ ያስተምርሃል። ብር ላይ ኖር ይችላል፣ ግድ የለም። እሳቱ ሲመጣ ብር ይኖርሃል። ጤና ላይ ኖር ይችላል፣ እሳቱ ጤና ይሰጥሃል። ጩና እሳት በለኝ፣ ድገመውና እሳት በለኝ። የእግዚአብሔር እሳት ሙና ሻካራ ፖራ ባያለባ እኔ አለ በውሃ አጠምቃችኋለሁ። እሱ ግን ሲመጣ በእሳትና በመንፈስ ያጠምቃል። ጥምቀት ይሄ ነው። አንድም በእሳት ሁለትም በመንፈስ። ያን ጊዜ እንደሌላ ሰው ትሆናለህ። ፊት ይቀየራል። እግዚአብሔር ኃይል ይሰጣል። የማይሆነው ነገር በአንተ መሆን ይጀምራል። የማይፈታ በአንተ መፍታት ይጀምራል። ከአንተ ታልፋለህ፣ ለብዙ ሕዝብ ያደርግሃል። ታውቃለህ፣ እሳቱ ሲመጣ የሚበላ የሚጠጣ ምናምን አይደለም ብትለው፣ መብላት ላቃታቸው ሰጪ ትሆናለህ። እግዚአብሔር ብዙዎችን በአንተ ያስነሳል። እግዚአብሔር ለብዙዎች አባት ያደርግሃል። ያመነ ሰው አለ? ያመነ ሰው አለ? ቆምና እሳት በለኝ፣ ድገመውና እሳት በለኝ። የመጨረሻ እሳት ምን 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 እኔ እሳቱ በቃ ሌላ ወራሻ ካላ እሳት እሳት በቃ እሳት። የእግዚአብሔር እሳት። እናንተ ሌላ ምን አለን? እኛ ቤቶች ሌላ ምን አለ? እሳት፣ መንፈሱ፣ ክብሩ፣ ኃይሉ። እሱ ሲመጣ ጎረቤት አያቅም። ትናንትና የሚያውቅ ሰው አያቅም። ትናንትና ባየ አይን ሊያይ ሲፈልግ ትገለብጠዋለህ። ትናንትና በተረዳ መረዳት ሲፈልግ ታጣዋለህ። እሳቱ ይለይሃል። እስኪ ጮና እሳት፣ ድገመውና እሳት። እግዚአብሔርን ምንም አትለምነው። ገንዘብ ስትለምነው ገንዘብ የሚያመጣ እሳት ይሰጥሃል። ጤና ስትለምነው ጤናን የሚያመጣ እሳት ይሰጥሃል። እግዚአብሔር ለልጆቹ የሚሰጠው ይሄ ነው፣ መንፈስና እሳት። እሳት በኢየሱስ ስም እሳት፣ በኢየሱስ ስም እሳት። የወደቀውን የሚያነሳ እሳት፣ የተረሳውን ከፍ የሚያደርግ እሳት፣ የሌለውን ወደ መኖር የሚያመጣ እሳት፣ የሚናገር እሳት፣ የሚባላ እሳት፣ የሚለውጥ እሳት፣ የሚቀይር እሳት በኢየሱስ ስም ይሁንባቸው። እሳቱ ሲመጣ ኢየሱስ ባንተ ይከበራል። እሳቱ ሲመጣ አሕዛቦች ያከብሩሃል። እሳቱ ሲመጣ ነገሥታት ያከብሩሃል። እሳቱ ሲመጣ ኃያላን ይገዙልሃል።
እሳቱ ሲመጣ የኃያላንን ትጥቅ ትፈታለህ። እግዚአብሔር ባንተ እንደሌላ ይሰራል። እሳት እግዚአብሔር ምን ይስጥ? ሌላ እሳት ነው። መንፈሱን ይስጥ። መንፈሱን የሚለውጠው መንፈስ ድሃውን ሀብታም የሚያደርግ የወደቀውን የሚያነሳ የሳተውን የሚመልስ እንደ ኃይል የሚሰጥ ክብር የሚሞላ ሌላ ኃይል የሚሰጥ የእግዚአብሔር እሳት ፈዋሹ እሳት ለዋጩ እሳት ቀያሪው እሳት ሰውን የሚለውጥ እሳት ሰውን የሚቀይር እሳት የእግዚአብሔር እውነተኛ እሳት ከሰማይ የሚመጣ እሳት የሚባላ እሳት ኃጢአትን የሚበላ እሳት ክብር የሚጠራ እሳት የእግዚአብሔር እሳት